የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች ጥበብንና ተግሣጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅንና ፍርድን ክህነትንም ለመቀበል ብልሃትን ላላዋቂዎች ይሰጥ ዘንድ ለጎበዛዝትም እውቀትና ጥንቃቄና ጠቢብን እዚህን ከመስማት ጥበብን ይጀምራል። ምሳሌንና ትርጓሜን የጠቢባን ቃልና የተሸሸገውን ነገር ለማስተዋል የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ጥበብንና ተግሣጽን ይንቃሉ። ልጄ ሆይና የአባትህን ምክር ስማና የእናትህንም ሕግ አትተው። ለራስህ የሞገስ ዘውድ ለአንገትህም ድሪ ይሆንልሃልና። ልጄ ሆይ ኃጢአተኞች ቢያባብሉሽ አትበል፣ ደምን ለማፍሰስ ለእኛ ጋር ነን አድባ። ለንቱም ያለ ምክንያት ወጥመድን ሸምቀው ቢሉ በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው። በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙ ሀብት ሁሉ እናገኛለን፣ ከምርኮውም ቤታችንን እንሞላለን። ከሕግህም ጋር ዳርቻ ለሁላችንም አንድ ከረጢት ይሁን ቢሉ ልጄ ሆይ ከእነርሱ ጋር በመንገድ አትሂድ፣ ተጎዳናቸው እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደምን ለማፍሰስ ይፈትናሉና። መርበብ በወፎች ዓይን ፊት በከንቱ ተተክላለችና እነርሱም በደማቸው ላይ ያድባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁ መንገድ ተርፍህን ለማግኘት የሚሳሳ ሁሉ ነው የባለቤቱን ነፍስ ይነጥቃል። የባለቤቱን ነፍስ ይነጥቃል። ጥበብ በጎዳና ትጮኻለች፣ በአደባባይም ዛዋን ከፍ ታደርጋለች። በአደባባይ ትጣራለች፣ በከተማይቱ መጋረድ ቃልን ትናገራለች። እናንተ አላዋቂዎቻት እስከ መቼ አላዋቂነት ትወዳላችሁ? ሥራኞችም ጀብድን ይፈርዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆማ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በተራው ጊዜ እንዲህ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለሁ። በእግሬ ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በእንጅል በጥፋታችሁ እስቃለሁ። ጥፋታችሁ በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔር ግን መፍራት አልመረጡምና እግሬን አልፈቀዱምና። ዘለፋዬን ሙሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ። ከራሳቸው ምክር ይጠግባሉ፣
አላዋቂዎችን ከተበ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና የሚሰማኝ ግን በእርጋታ ይቀመጣል።